ድሃ እንዳትሆኑ ሀብታም ሁኑ። ድሃ ከሆንክ እውነቴን ነው የምነግርህ፣ ድሃ ከሆንክ ማንም ነው የሚረግጥህ። ድሃ ከሆንክ ነፃነት የለህም። ሀብታም መሆን ትችላለህ። ሀብታም ሁን። ቢዝነስ ከመጀመራችሁ በፊት ይህን ካላወቃችሁ እርግጠኛ ሆኜ ነው የምነግራችሁ፣ ተከስራላችሁ። ሁሉም ሰው ስራ ፈጣሪ ስለመሆን ያወራል። ማህበራዊ ሚዲያም በቅንጦት መኪኖች፣ ውድ በሆኑ ቤቶችና በአንድ ጀንበር ስለተገኙ ስኬት በሚያወሩ ታሪኮች ተሞልቷል። ነገር ግን ስኬታማ ንግድ ለመገንባት በትክክል ምን እንደሚያስፈልግ የሚነግራችሁ ሰው በጣም ጥቂት ነው። እናም በዚህ ቪዲዮ ስራ ከመጀመራችሁ በፊት ማንም የማይነግራችሁ መራራ እውነታዎች እነግራችኋለሁ። ስራ ፈጣሪ ለመሆን ከልብ ካሰባችሁ ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ተመሳሳይ ጠቃሚ የቢዝነስ መረጃዎች እንዲደርሳችሁ አሁኑኑ ሰብስክራይብ እና ሼር ያድርጉ። በዚህ ፕሮግራም የማቀርብላችሁ በኢኮኖሚክስ የተደረጉ ጥናቶችን መሰረት አድርጌ ይሆናል ማለት ነው። በዚህ መሰረት እስኪ አንድ አስደንጋጭ እውነታ ልንገራችሁ። ጃንዋሪ 26 በተደረገ ጥናት ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ከሚጀምሩ አነስተኛና መካከለኛ የንግድ ስራዎች መካከል ከ80 እስከ 90 በመቶ የሚሆኑት በመጀመሪያዎቹ 5 ዓመታት ውስጥ ከስራው ከገበያ ይወጣሉ ይላል ይህ ጥናት። ከ80 እስከ 90 በመቶ የሚሆኑት በ5 ዓመታት ውስጥ ከገበያ ውጭ ይሆናሉ ይላል። እዚህ ላይ የምንረዳው 15 እና 20% የሚሆኑት ብቻ ናቸው በተሰማሩበት የንግድ ስራ ዘላቂ ሆነው ውጤታማ የሆኑት። ይበልጥ አሳሳቢ ነገር ደግሞ እንደ ጥናቱ በአንዳንድ የንግድ ዘርፎች እስከ 50 በመቶ ወይም ግማሽ የሚሆኑት ማለት ነው አዲስ ንግዶች መጀመሪያውን 12 ወራት እንኳን በህይወት መዝለቅ አይችሉም። ለምን? ከጊዜያዊ ሞቅታዎች ይልቅ ለማደግ የሚጠቅማችሁን ማንም የማይነግራችሁን መራራ እውነታዎች አንድ ባንድ እነግራችኋለሁ። እዚህ ላይ እናንተ ተስፋ እንድትቆርጡ ለማድረግ ሳይሆን እነዚህን እውነታዎች አስቀድማችሁ በማወቅ ለነዚህ እውነታዎች ደግሞ የሚመጥን አእምሯዊና ሁለንተናዊ ዝግጅት ታደርጉ ዘንድ ስለሚረዳችሁ ነው። በጣም አንድ ማወቅ ያለባችሁ የመጀመሪያው መራራ እውነት፣ ቢዝነስ ስትጀምሩ ቢዝነሳችሁ ሊከስር የሚችልበት ሁኔታ እንዳለ ማወቅ ይገባል። ቢዝነሳችሁ ሊከስር ይችላል። ይህ ማለት ግን ቢዝነሴ ይከስራል በሚል ፍርሃት ውስጥ እንድትገቡ አይደለም። ነገር ግን ሁል ጊዜ ፕሮባቢሊቲው ይነስም ይብዛም በምትሰማራበት የንግድ ኤሪያ ላይ በመጀመሪያዎቹ ዓመታት የመክሰር እድል ይኖራል ማለት ነው። የመጀመሪያው እውነት፣ የመጀመሪያ የንግድ ስራ ስኬታማ ላይሆን ይችላል። ይህ የተለመደ ነገር ነው። ውድቀት ማለት እናንተ ብቁ አይደላችሁም ማለት ሳይሆን እየተማራችሁ ነው ማለት ነው። ብዙ ስኬታማ ስራ ፈጣሪዎች ትክክለኛውን መስመር ከመያዛቸው በፊት ደጋግመው ወድቀዋል። በርካታ ዛሬ በዓለማችን ከፍተኛ የኢኮኖሚ ጫፍ ላይ የደረሱ የስኬት ማማ ላይ የወጡ በርካታ የቢዝነስ ተቋማት ይሁን ግለሰቦች ደጋግመው የወደቁ ከውድቀታቸው ደግሞ እየተማሩ ትምህርት እያገኙ እንደገና እየተነሱ ወደ የእድገት ማማ ላይ የወጡ ናቸው። ሌላው ማወቅ ያለባችሁ ማንም የማይነግራችሁ ወደ ቢዝነስ ስትገቡ ፍላጎት ወይም ፓሽኔት መሆን ብቻውን በቂ አይደለም። እንግዲህ ወደ ንግድ ስራ ስትጀምሩ፣ አዲስ ቢዝነስ ስትጀምሩ የመጀመሪያው አካባቢ ፓሽኔት ትሆናላችሁ። ፓሽኔት መሆኑ ጥሩ ነው። ፓሽኔት ወይም ደግሞ ከፍተኛ የሆነ ፍላጎት በእናንተ ውስጥ መኖር ብቻውን በቂ አይደለም። ሰዎች የልብህን ፍላጎት ተከተል ይላሉ። ፍላጎት አስፈላጊ ነው፣ ነገር ግን ብቻውን ሂሳባችሁን አይከፍልም። ብዙ ሰዎች የሚከስሩት የራሳቸውን ፍላጎት እንጂ የደንበኞችን ፍላጎት መሰረት ያላደረገ ቢዝነስ ስለሚጀምሩ ነው። እኔ የወደድኩትን ሰው ሁሉ ይወደዋል የሚል ስሌት አብዛኛውን ጊዜ ለኪሳራ ይዳርጋል። ይህንም ከዚህ በፊት በሰራኋቸው ቪዲዮዎች ታገኙታላችሁ። ማወቅ ያለባችሁ ቁም ነገር ምንድነው? በአንድ ዘርፍ ላይ በአንድ ኤሪያ ላይ በጣም ፓሽኔት ልትሆኑ ትችላላችሁ። ነገር ግን እናንተ ፓሽኔት የሆናችሁ እናንተ ኢንተረስትድ የሆናችሁበት እናንተ የፈለጋችሁት ኤሪያ በካስተመሩቸው ዘንድ የማይፈለግ ሊሆን ይችላል። ስለዚህ በቢዝነስ ዓለም ስትሰማሩ እናንተ የምትፈልጉትን ብቻ ሳይሆን ገዢዎች፣ ካስተመሮች፣ ማህበረሰቡ የሚፈልገው በዚህም ደግሞ አድሬስ እናደርገዋለን ብላችሁ የምታስቡት ችግር መኖር መቻል አለበት ማለት ነው።
ሶስተኛው እና ማንም የማይነግራችሁ ቢዝነስ እንደጀመራችሁ ለኪሳራ ሊዳርጋችሁ የሚችል ሶስተኛው ነጥብ ገንዘብ በአንድ ጀንበር ይመጣል ብላችሁ ማሰብ። ብዙ ሰዎች ፈጣን ትርፍ ይጠብቃሉ። እውነታው ግን አብዛኛዎቹ ንግዶች ዘላቂ ትርፍ ማግኘት አልፎ ተርፎ ዓመታት ይፈጅባቸዋል። ከመጀመሪያው ቀን ጀምሮ ትርፋማ እስኪሆን ድረስ የሚፈጀውን የቤት ኪራይ፣ የሰራተኛ ደሞዝና ልዩ ልዩ ወጪዎች የሚሸፍን እንዲሁም ደግሞ የመጠባበቂያ ፈንድ ካልያዘን ቢዝነሳችን ይከስማል ወይም ሊከስር ይችላል። በዚህ ሽግግር ወቅት ውስጥ ለመቆየት የፋይናንስ ዲሲፕሊን በጣም ወሳኝ ነው። ስለዚህ ዛሬውኑ እንደገባን የሆነ ጊዜ ላይ እንደገባን በቃ ትርፍ የምናፍስ ትርፍ የምናገኝ አይነት አስተሳሰብ ሊኖረናል። ብዙ የምናያቸው ሶሻል ሚዲያ ላይ የሚለቀቁ አነቃቂ ንግግሮች ብር የምታፍሱበት ይሄን ያህል ሺህ የምታገኙበት በቀናት ውስጥ ምናምን የምትሆኑበት እንደዛ የምትሆኑበት የሚሉ ብዙ ማስታወቂያዎች አሉ። እውነታው ግን ያ አይደለም። እውነተኛ ቢዝነስ በአንድ ጀንበር ትርፍ በትርፍ የሚያደርግ ሳይሆን ቀስ በቀስ እየተገነባ የሚሄድ ሂደት ነው ማለት ነው። አራተኛው ደግሞ ማወቅ ያለባችሁ ማንም የማይነግራችሁ ቢዝነስ እንደጀመራችሁ አካባቢ ለኪሳራ የሚዳርገን እውነታ ከእውነታው ጋር ያልተጣጣመ የዋጋ ተመን እና የሕግ እውቀት ክፍተት መኖር። ይሄ በጣም አስፈላጊ ነው። እቃዎችን በምንሸጥበት ጊዜ ወይም አገልግሎት በምንሰጥበት ጊዜ ዋጋ የምናስቀምጠው እንዴት ነው? በዚህ መሰረት ለምሳሌ ዋጋን በጣም ውድ ማድረግ ደንበኛ ያሸሻል። በጣም ማውረድ ደግሞ ወጪን መሸፈን አትችሉም፣ ለኪሳራ ይዳርጋል። የእቃውን መግዣ ዋጋ ብቻ ሳይሆን ቀጥተኛ ያልሆኑ ትራንስፖርት፣ ግብር ያካተተ ትክክለኛ የዋጋ አሰጣጥ ጥናት ያስፈልጋል። በተጨማሪም የንግድ ፍቃድ፣ የግብር አከፋፈል ስርዓት እና ተያያዥ ሕጎችን አለማወቅ መጨረሻ ላይ ለከባድ ቅጣትና ለኪሳራ ይዳርጋል። ስለዚህ ቶሎ ብለን ስራ መጀመር ሳይሆን ከሕግ አንጻር፣ ከታክስ አንጻር፣ ከግብር አንጻር ያሉ እውነታዎችን ደግሞ ማወቅ ያስፈልጋል ማለት ነው። አምስተኛው ማወቅ ያለብን ቢዝነስ ከመጀመራችን በፊት ማወቅ ያለብን ከጠበቁት በላይ ረጅም ሰዓት መስራት እንዳለባችሁ አለማወቅ። ብዙ ሰዎች ንግድ የሚጀምሩት ነፃነት ፍለጋ ነው። የሚገርመው ግን መጀመሪያ አካባቢ ከተቀጣሪነት ስራ የበለጠ ረጅም ሰዓት ሊሰሩ ይችላሉ። ልትሰሩ ትችላላችሁ። የራሳችሁ ቢዝነስ ላይም አለቃም ሰራተኛም እናንተ ናችሁ። ንግድን መገንባት ከፍተኛ ቁርጠኝነትና ትዕግስትን ይጠይቃል። ስለዚህ ከዚህ አንጻር በጣም ረጅም ጊዜ ያለ እረፍት ቅዳሜና እሁድ ከሳምንት እስከ ሳምንት ቀንም ይሁን ሌሊት ሰፊ የሆነ ጊዜ ሊጠይቅ ይችላል። ሰፊ የሆነ ከፍተኛ የሆነ ኮሚትመንት ወይም ቁርጠኝነት ይጠይቃል። ስለዚህ ወደ ቢዝነስ ስትገቡ ማንም የማይነግራችሁ ነገር ይሄ ነው። ከገባችሁ ሙሉ ጊዜያችሁን የመስጠት ሙሉ ትኩረታችሁን የመስጠት ቀን እና ሌሊት ሳትሉ እረፍት ወይም ደግሞ ዊኬንድ ሳትሉ በየትኛውም ቀን ጊዜያችሁን ሰጥታችሁ የምትሰሩ ስራ መሆኑን ማወቅ ይኖርብን። ይህንን አለማወቅ ለኪሳራ ይዳርጋል። ሌላው ማወቅ ያለባችሁ የእናንተ ውጤታማነት የሚመሰረተው በደንበኞቻችሁ ላይ ነው። እናንተ ለደንበኞች ዋጋ መስጠት አለባችሁ። አስተያየታቸው መቀበል አለባችሁ። ደንበኞች ስለ ምርታችሁ በደንብ እንዲያውቁ ማስረዳት አለባችሁ። ስለዚህ ደንበኞቻችሁን ሜንቴን ማድረግ መያዝ የእናንተ ስኬት መሰረት። ከፈለግ ግዛ ካልፈለግ ተው የሚል አቀራረብ ለኪሳራ ይዳርጋል ማለት ነው። ሁልጊዜ ደንበኞችን አስተያየት አድምጡ። ማሻሻል ያለባችሁን አሻሽሉ። ለኪሳራ ከሚዳርጓችሁ ምክንያቶች ቢዝነስ ቦታችሁ፣ የቢዝነስ ሎኬሽናችሁ ምርጫ እጅግ ከፍተኛ በጣም ወሳኝ ነው። ይህንን ከዚህ በፊት በሰራሁት ቪዲዮ እንደገና መለስ ብላችሁ ማየት ትችላላችሁ። ስለዚህ ለቢዝነሳችሁ ደንበኞችን በቀላሉ የምታገኙበት፣ ደንበኞችም ደግሞ ቢዝነሳችሁን፣ አገልግሎታችሁን ወይም ምርታችሁን ሊያዩ የሚችሉበት፣ በቅርብ የሚያገኙበት ምቹ የሆነ ቦታ መምረጥ የግድ ይላል ማለት ነው። ስለዚህ በትክክለኛ ቦታ ላይ ሳትሆኑ ቢዝነስ ከጀመራችሁ የመጀመሪያው ዓመታት ላይ የመክሰር እድል ይኖራችኋል ማለት ነው። ሌላው ተፎካካሪዎቻችንን አሳንሰን መገመት ለኪሳራ ይዳርገናል። ብዙ ጀማሪዎች የእነሱ ሐሳብ 100% አዲስ እንደሆነ ያስባሉ። በገበያ ውስጥ ያንን ነገር የሚሰሩ ሌላ ሰው ከሌለ ምክንያቱ ሁለት ብቻ ሊሆን ይችላል። ወይ ለዚያ ነገር በገበያ ውስጥ ምንም ፍላጎት የለም፣ ወይም ደግሞ በደንበኞች ጥናት አልመረመሩም። ተፎካካሪ ማለት እናንተ የምትሰሩትን አይነት ተመሳሳይ ስራ የሚሰሩ ብቻ አይደለም። የእናንተን አይነት ችግር በሌላ መንገድ የሚፈቱ ማንኛውም አካል ተፎካካሪ ነው።
በአክሲዮንና በሼር በምትሰሩበት ጊዜ በጥቃቄ ከምትሰሯቸው የቢዝነስ አጋሮች ጋር ኮሚትመንታቸውን አለማወቅ፣ ተመሳሳይ ዓላማ ያላቸው ደግሞም በምታቋቁሙት የቢዝነስ ፍቹት አገልግሎት ወይም አቅርቦት ላይ በራዕይ በጎል የተስማማ ግሩፕ አለመኖር እና በዛ ቲም ውስጥ መኖር በቀላሉ ለግጭት ይዳርጋል። ስለዚህም በግሩፕ በምትሰሩበት ጊዜ ወይም ደግሞ በሼር በምትሰሩበት ጊዜ ከነኛ ሼር ከሚሰሩ ቲም አባላት ጋር አለመስማማት፣ ግጭት፣ ጠብ በመጀመሪያዎቹ ዓመታት ለኪሳራ ይዳርጋችኋል። ቢዝነሳችሁም እንዲቋረጥ ይሆናል ማለት ነው። ስለዚህ በተለይ ከሰዎች ጋር በምትሰሩበት ጊዜ የምትሰሩት ከማን ጋር እንደሆነ ያንን ሰው ባህሪውን በደንብ ማወቅ፣ በዓላማው ላይ ግልጽ መግባባት መድረስ፣ ሮልና ሪስፖንሲቢሊቲያችሁን ወይም ኃላፊነታችሁና ግዴታችሁ በውልና ማስረጃ ህጋዊ በሆነ መንገድ በግልጽ የተቀመጠ ግልጽ ስትራቴጂና ግብ ያለው መሆን አለበት። እንደዛ ካልሆነ በተለይ በሼር በምትሰሩበት ጊዜ በቀላሉ ለግጭት ብሎም ደግሞ ለኪሳራ ይዳረጋችኋል ማለት ነው። እንግዲህ ንግድ መጀመር ቀላል አይደለም። ቢዝነስ መጀመር ቀላል አይደለም። ነገር ግን በህይወቶ ውስጥ ያደርጓቸው ከሚችሏቸው በጣም አርኪ ጉዞዎች አንዱ ነው። ስኬት የሚመጣው ከመማር ከአዳዲስ ሁኔታዎች ጋር ከመላመድና ነገሮች አስቸጋሪ በሚሆኑበት ጊዜ እንኳ ጸንቶ በመቆም ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቢዝነስ ለመጀመር ለሚያስቡ አጋሩት። በሚቀጥለው ቪዲዮ እስክንገናኝ ቻው።